አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተከበራችሁ የቻናል ቤተሰቦች እነዚህ በያላችሁበት የአላህ እዝነት ረህመት ከእናንተ ጋር ይሁን። ዛሬ ደግሞ በአዲስ ነገር በአዲስ ርዕስ መጥቻለሁ። የዛሬ ርዕስ እንግዲህ ያው እንደምታስቡት የዙልሀጅ ቀናቶች ደረሱ፣ ገቡ፣ መጡ። አላህ አልሐምዱሊላህ ረብል ዓለሚን በሰላም ለዚህ ቀን ለዚህ ወራት ላደረሰን ጌታ አላህን እያመሰገንን ማለት ነው። እና ትሩፋቶቹ የእነዚህ 10 ቀናቶች ትሩፋቶች እና ጥቅሞቹን ይዤ መጥቻለሁ ማለት ነው። አልሐምዱሊላህ ለአላህ ምስጋና ይገባው። እዚህ አልደረሱ አምና ከኛ ጋር የነበሩ ዘንድሮ የሌሉ ስንቶች ናቸው። ስንቶች ደግሞ የታመሙ ያልጋ ቁራኛ ይሆኑ አሉ። እኛን ግን ለዚህ ቀን አድርሶ ይችን ቀን ለመጾም ያበቃን ጌታ ምስጋና ይገባው እያልን ብንችል መጾም አለብን፣ ባንችል ደግሞ በዱዓ መተሳሰብ አለብን እያልኩኝ እንግዲህ እነዚህ ጥቂቶቹ እነዚህን አብረን እናያቸዋለን ማለት ነው። እነዚህን 10 ቀናቶች ያላቸውን ትሩፋቶች ማለት ነው። በ10 ሌሊቶቹ የሚለው የቁርአን አንቀጽ እንደ አብዱላህ ኢብኑ አባስ፣ ሙጃሂድ ኢብኑ ዙበይር የመጀመሪያዎቹ 10 የዙልሂጅ ሌሊቶች ናቸው ብለዋል። እነዚህ ቀናቶች ማለት ነው። እነዚህ ቀናቶችን አስመልክቶ አብዱላህ ኢብኑ አባስ ረዲየላሁ ዐንሁማ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል። ከእነዚህ ቀናቶች የበለጠ መልካም ስራ አላህ ዘንድ ተወዳጅ የሆነበት አንድም ቀን የለም። አንቱ የአላህ መልእክተኛ ሆይ በአላህ መንገድ ላይ መታገል ቢሆን እንኳ ምናልባት አንድ ሰው ነፍሱን ገንዘቡን ይዞ ወጥቶ በምን ነገር ሳይመለስ ቢቀር እንጂ። ሱብሃንአላህ አያችሁ። እና በእነዚህ ቀናቶች ብንጾም ብዙ ትሩፋቶችን እንደምናገኝ ነው ማለት ነው። እነዚህ የወሮች ቁጥር የአላህ ዘንድ በአላህ መጽሐፍ ውስጥ ሰማያትንና ምድርን በፈጠረበት ቀን 12 ወር ነው። ከእነሱ 4ቱ የተከበሩ ናቸው። ይህ ቀጥተኛው የሃይማኖት ነው። በእርሱ ውስጥም ነፍሶቻችሁን አትበድሉ፣ አጋሪዎችንም በአንድ ላይ ሆነው እንደሚዋጉዋችሁ በአንድ ላይ ሆናችሁ ተጋደሏቸው። አላህ ከሚፈሩ ጋራ መሆን እወቁ ይለናል። እንዲህ ይላል ጌታችን በጎህ እምላለሁ በ10 ሌሊቶችም እምላለሁ ይለናል ማለት ነው። ሱብሃንአላህ። እነዚህ ቀናቶች እንግዲህ መልካም ቀናቶቹ የበለጠ መልካም ስራ አላህ ዘንድ ተወዳጅ የሆነበት አንድም ቀን የለም። አንቱ የአላህ መልእክተኛ ሆይ በአላህ መንገድ ላይ መታገልም ቢሆን እንኳ ምናልባት አንድ ሰው ነፍሱን ገንዘቡን ይዞ ወጥቶ በምንም ነገር ላይ ሳይመለስ ቢቀር ይላሉ ነብዩ ሰለላሁ ዐለይሂ ወሰለም። እንግዲህ እነዚህ ቀናቶች ማለት የዙልሂጅ የመጀመሪያዎቹ 10 ትሩፋቶች ዋነኛው ምክንያት ሊተልቅ የቻለው ዋነኛው ምክንያት መሰረታዊ የሆኑ የኢባዳዎች ተግባር አሉበት። ለምሳሌ እንደ ሶላት፣ ጾም፣ ሰደቃ፣ ሐጅ። በእነዚህ ወራቶች ሰደቃን፣ ሐጅን፣ ዱዓን ምናረግ የተመረጠ ነው ማለት ነው። ዱዓንም ሐጅን ማድረግ የተመረጠ ነው ማለት ነው። በሌላ ወራቶች የማናገኛቸው ናቸው እነዚህን 10 ቀናቶች ማለት ነው። ኸይሹል ኢስላም ኢብኑ ተይሚያ እንዲህ ረሂመሁላሁ እንዲህ ይላሉ። የመጀመሪያዎቹ የዙልሂጅ 10 ከረመዳን መጨረሻዎቹ 10 ይበልጣሉ። እንዲህም ከመጀመሪያዎቹ 10 የዙልሂጅ ሌሊቶች ይበልጣሉ። ኢብኑል ቀይም ረሂመሁላሁ አላህ ይህንን የሸይኹል ኢስላም ኢብኑ ተይሚያ ንግግር ታዕሊቅ ሲያደርጉ እንዲህ አሉ። አስተዋይ እና ብልህ የሆነ ሰው በዚህ በሸይኹል ኢስላም ኢብኑ ተይሚያ ምላሽ አርኪ እና አጥጋቢ ምላሽ ሆኖ ያገኘዋል። መልእክተኛው ሰለላሁ ዐለይሂ ወሰለምም እንዲህ አሉ።
የኡድያን እርድ የሚፈጽመው ሰው የዙልሂጅ ጨረቃ ከታየች ጀምሮ እርዱ እስኪፈጽም ድረስ ከፀጉሩ ምንም አይነካ፣ ከጥፍርም ምንም አይቆረጥም። እንግዲህ ዙልሂጅ ከገባ ጀምሮ ለወንዶች ማለት ነው ጥፍርም ፀጉርም አይቆረጥም ማለት ነው። እና እነዚህ አስሮቹ የዙልሂጅ ቀናቶች ብዙ ትሩፋቶች አላቸው ማለት ነው። እና እንጠቀምባቸው፣ አያምልጡን ማለት ነው። አያምልጡን። ቢያንስ መጾም ባንችል እንኳን መልእክተኛው ሰለላሁ ዐለይሂ ያኔ ይሄ ሰውዬ እነዚህን ዙልሂጅ ከገባ ጀምሮ ፀጉሩንም ጥፍሩንም መቁረጥ የለበትም ማለት ነው። መልእክተኛው ሰለላሁ ዐለይሂ ወሰለም እንዲህ ይላል፣ የኡድያን እርድ ማረድ እየቻለ አቅም ያለው ያረደ ወደ መስገጃቸው ቦታ እንዳይቀርብ። አላሚቱን ኢብኑል ቀይም ረሂመሁላሁ የሚከተለው ይላሉ። በመጀመሪያዎቹ 10 የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ከሚያበዙት ዱዓዎች እንዲሁም ባልደረቦቻቸው ከሚያዙበት ዱዓዎች መካከል ተክቢር ማለት ነው። አላሁ አክበር፣ ተህሊል ማለት፣ ላኢላሃ ኢላላህ እንዲህ ተህሚድ አልሐምዱሊላህ ማለት ነው። አዎ ግዴታ ነው። አላሁ አክበር እያል ተክቢር ማድረግ። አላሁ አክበር ላኢላሃ ኢላላህ፣ አላሁ አክበር ላኢላሃ ኢላላህ፣ ለበይክ አላሁማ ለበይክ ማለት በእነዚህ ቀናቶች ስናምነው ተገቢም ነው ማለት ነው ውዶችዬ። ሌላ ነገር ምላሳችንን ከምናስተምረው ሌላ ነገር ከምናሐፍዝ በተክቢረተል ቢሆን እመረጣለሁ እላለሁ ማለት እመርጣለሁ። ለሁላችንም ነው ይሄ እንግዲህ ማለት ነው። እና አላህ ሱብሃነሁ ወተዓላ እንግዲህ የሚመራን ወደዚች ነገር የሚመራን አላህ ያድርገን፣ አላህ ይጠብቀን ሁላችንም ውዶችዬ። አላህ ሱብሃነሁ ወተዓላ እሱ ጠባቂ ነውና እሱ ይጠብቀን፣ ከሱ ማንም የለም። እና በጣም ጠቃሚ የሆኑ ናቸው። እንጠቀምባቸው፣ አይለፉም፣ እንጠቀምባቸው ላለሁ ማለት ነው። እነዚህን ወራቶች ዝም ብለን አንተዋቸው፣ እንጠቀምባቸው በሚል ነው የዛሬ ርዕስ እንግዲህ የመጣሁትኝን። ብዙ ትሩፋቶችን እናገኛለን ማለት ነው በረመዳን አሽሩል እና አሁንም በድጋሚ ኢማሙ ነዋዊ ረሂመሁላሁ እንዲህ ይላሉ፣ ከዓመቱ ቀናቶች ሁሉ ይልቅ በዚህ ቀን በአረፋ ዚክርና ዱዓ ማብዛት በእጅጉ ይመከራል። ላው በእጅጉ የተመከረ ነው ማለት ነው። እነዚህን ዱዓዎች ማለት የተመከረ ነው ማለት ነው። በዙልሂጅ መጀመሪያዎቹ 10 የሚፈጸሙ ወንጀሎች በረጅብም ወቅት በሸዕባን ወይም በሌሎች ወራት ከሚፈጸሙ ወንጀሎች ሁሉ ይበልጣሉ እነዚህ ወንጀሎች ማለት ነው። ሱብሃንአላህ። ሸኹል መሐመድ ቢን ሷሊህ አልዑስማኒን ረሂመሁላሁ እንዲህ ይላሉ፣ በረመዳን አሽሩል አዋኺር ከሚሰሩ መልካም ስራዎች ጾምን ጨምሮ በመጀመሪያዎቹ 10 በዙልሂጅ ቀናቶች የሚሰሩት መልካም ስራዎች ይበልጣሉ። ይህም ከመሆኑ ጋር ሰዎች በመጀመሪያዎቹ 10 በዙልሂጅ ቀናቶች ውስጥ እንደ ሌሎቹ ቀናቶች በቸልተኝነት ያሳልፋሉ። ከሌላው ቀን በተለይ ቁርአን ሲቀሩ ሌሎችን ኢባዳዎችን ሲፈጽሙ አይስተውልም። በል እንደውም አንዳንዶቹ ተክቢር ለማትረሱ ሲሳሳቱ ትመለከታለህ። አዎ እንሳሳታለን፣ ግን ተክቢር ደግሞ ብናረግ የተሻለ ነው ማለት ነው። በእነዚህ ቀናቶች ተክቢር ማድረግ የተሻለ ነው ላለው ማለት ነው። ሁላችሁንም አላህ ደግሞ ቀልብ ምላሳችንንም በተክቢር የምናስለምደው አላህ ያድርገልን። በእስቲግፋር ከወንጀሎች ነፃ እንድንሆን ማለት ነው። ሸኹል አብዱል አዚዝ ኢብኑል ባህስ ረሂመሁላሁ እንዲህ ይላሉ፣ በዙልሂጅ መጀመሪያዎቹ 10 የሚፈጸሙ ወንጀሎች በረጀብም በሻዕባንም ወይም በሌሎች ወራቶች ከሚፈጸሙ ወንጀሎች ይበልጣሉ።
ኢማሙ ነዋዊ ረሂመሁላሁ እንዲህ ይላሉ። አላህ ይዘንላቸውና ከሌሎቹ ቀናቶች ይልቅ በዚህ በዙልሂጅ 10 ቀናቶች ዚክሮችን ማብዛት እንደሚወደዱ ወቁ። እንዲሁም በዙልሂጅ 10 ቀናቶች ይልቅ በአረፋ ቀን ዚክር ማብዛት በእጅጉ ይመከራል። የአረፋ ቀን እንግዲህ የ9ኛዋ ቀን ማለት ነው። አያችሁ። አሁንም በድጋሚ ኢማሙ ነዋዊ ረሂመሁላሁ አለሁ እንዲህ ይላሉ። ከዓመቱ ቀናቶች ሁሉ ይልቅ በዚህ ቀን በአረፋ ዚክርና ዱዓ ማብዛት በእጅጉ ይመከራል። መልእክተኛው ሰለላሁ ዐለይሂ ወሰለም የአረፋ ቀን ጾም ሰለላሁ ዐለይሂ ወሰለም የአረፋን ቀን ጾም አስመልክቶ ተጠይቀው እንዲህ ብለው መለሱ። ያለፈውና የመጨረሻው ዓመት ወንጀል ያስመራናል አሉ። ሸኹል አብዱላህ አልበሷም ረሂመሁላሁ አለሁ እንዲህ አሉ። የአረፋ የ9ኛው ቀን ጾም ከሱና ጾሞች በላጭ እንደሆነ ኢጅማዕ አለ ዑለማዎች ተስማምተዋል። ሸይኹል ኢስላም ኢብኑ ተይሚያ ረሂመሁላሁ አለሁ እንዲህ ይላሉ። ተክቢር በተመለከተ አማዛኙ አቋም ከሶሐቦች ከሰለፎችም እንዲሁም ከአራቱም ኢማሞች ተክቢር የሚጀምረው ከአረፋ ቀን ፈጅር ጀምሮ ሲሆን እስከ መጨረሻው አያሙ ተሽሪቅ ተክቢር የሚባለው ከእያንዳንዱ ፈርድ ሶላት በኋላ ነው። እንዲሁም እያንዳንዱ ወደ መስጊድ ቦታ ሲሄዱ ድምፅን ከፍ አድርገው ተክቢረን ማለት አለበት። እንግዲህ የአረፋ ቀን የ9ኛዋ ቀን ጀምሮ ከዛች ቀን ጀምሮ ተክቢር ማድረግ አለብን ማለት ነው ውዶች። እና ተክቢረተል ኢስላም ማለት ተክቢር ማለት በአፋችን ማስለመድ የተወደደ ነው ማለት ነው። ኢብኑ ረጀብ ኢብኑል ሐጀር ረሂመሁላሁ እንዲህ ይላሉ። በኢድ ቀን ደስታን መግለጽ ከእንዲህ ምልክቶች ውስጥ ይቆጠራል። ኢብኑ ረጀብ ረሂመሁላሁ እንዲህ ይላሉ። ኢድ ብሎ ማለት አዲስን ልብስ መልበስ አይደለም። ኢድ ማለት የአላህ ትዕዛዝን መፈጸም ነው። ኢድ በልብስና በመጓጓዣ መጋጌጥ አይደለም። ኢድ እኮ ብሎ ማለት ወንጀሉ ለተማረለት ነው። አያቸው እንግዲህ ኢድ ማለት ወንጀላችን ለተማረልን ነው እንጂ ኢድኛ አዲስ ልብስ ለብሰን ወንጀለኞች ከሆንን ምኑን ኢድ ሆን ነው? ይሄ ሁሌም የማይሆን እና አላህ ሱብሃነሁ ወተዓላ እነዚህን ቀናቶች ይወፍቀን። በምንችለው ደግሞ እንጹም፣ ባንጹም ዱዓ እናድርግ። እስትግፋር ከአፋችን አይወጣ፣ አላህን እናውሳ በሚለው ነው የዛሬ ርዕስ። እንግዲህ አንድ ዛፍ ሲወድቅ ሁሉም ሰው ድምፁን ይሰማል። ዛፍ ሲያድግ ግን ማንም ድምፁን አይሰማውም። ልብ በሉ፣ ሁልጊዜ ጥፋት ይጮሃል፣ እድገት ግን ጸጥ ይላል። ሰዎች እድገትን ሳይሆን ውድቀትን ያስተውላሉ ወይም ስለ ውድቀት ያወራሉ። ለራስ የሚነገር መልዕት፣ ባለፈ ነገር መቆጨት ገጽታህን ከማኮሳተርና ከሆድ ቁርጠት ውጭ ሌላ ፋይዳ የለውም። ስለዚህ ወዳጄ በአላህ ውሳኔ ቀልብህ ይረፍ፣ ይበርታ፣ በቁጭት አይንገላታ። ለራስህ የሚነገር መልእክት ከራስህ ጋር መታገል በሰለቸህ ቁጥር ጀነት ከደስታዋ ጋር እና አላህ በውስጧ ለጸደቃት ያዘጋጀው ነገር ውጤቱ መሆኑን አስተውሉ። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል። ጀነት የገባ ሰው በእርሷ ውስጥ ጭንቀት አይኖረውም፣ ልብሱንም አያልቅም፣ ወጣትነቱንም አይረግፍም። በስሜት መታገል ጀግንነት ነው። ጀግንነት ደግሞ የጀግኖች ሽልማት ነው። አንዱ ለአንዱ እንዲህ ሲል ጠየቀው፣ ከእነማን ነህ ሲለው እነዚያ የአላህ በእስልምና ካላካቸው ነኝ አለው። እያልኩህ ያለሁት ብሔር ነው ሲለው ፈኢዛ ኑፊኽ ፊ ሱሪ ፈላ አንሳበ በይነሁም የውመኢዝን ወላ የስአሉን አላቸው። በቀንዱ በተነፈሰ ጊዜ በዚያ ቀን በመካከላቸው የሚኮራሩበት ዘር የለም፣ አይጠያየቁም።
የምትለው አንቀጽ ቀራለት። ጀሊሉ አንተ ያረፍክበት ልቦና ሌላ ብርሃን መቼ ይሻልና መጠጊያችን መሸሻችን ያንተ ፍቅር ነው ዘወትር ሰው ሁሉ ተገን ሲሻ ድጋፍ መመኪያ ሲያማትር አምላክ አላህ ለዚህ ኡማ የዋለለት ትልቁ ጸጋ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ለእነርሱ ነቢይ አድርጎ መላኩ ነው። ኢብኑ ተይሚያ ወላሂ እኮ ግን ትልቅ መታደል ነው። እንዴት ያለ ንዒማ ፊዳካ አቢዋ ወኡሚ ያ ረሱላላህ። አንዳንድ ትልቅ ችግር ለውጥ ፈላጊ አለመሆናችን ሳይሆን በወረድና በቁመናችን አለመታገላችን ይመስለኛል። አዎ ይመስላል። እኛ እንደዚህ ምን አንዳንዴ ማለት ነው። አልፈልግም ግን ህይወት እንደዛ አትሰራም። ድንጋይ መሸከም አልፈልግም ያለ እንደ ጥንች መሮጥ አለበት። መሮጥ አልፈልግም ያለ ጥንች ያለ እንደ ኤሊ ድንጋይ መሸከም አለበት። የተለየ ነገር የለውም። አንዳንድ ሰዎች መቼ መደበቅ፣ መቼ መጋፈጥ፣ መቼ መደመ፣ መቼ መጋፈጥ፣ መቼ መሸሽ እንዳለባቸው አያውቁም። አንዳንዶቹ ደግሞ ሁሌም እንጋፈጥ ይላሉ። እና አያችሁ እንግዲህ በዚህ የተነሳ ጊዜያችንንም ሁሉንም ነገር እስቲ እንማርበት ውዶችዬ እላለሁኝ። ቪዲዮ ደስ ካላችሁ ላይክ አድርጉ፣ ደስ ካላላችሁ ደስ ላይክ አድርጉ። እንግዲህ እነዚህ የአስሮቹ የዙልሐጅ ሌሊቶችን እናስታውስ። ባይ ባይ።